ወበረሃት ምድር ብርሃነ ገጹ እምስብሐቲሁ የዮሐንስ ራእይ ምዕራፍ 18 ቁጥር 1 ከመልአኩ ከፊቱ ብርሃን ከልብሱ ነጸብራቅ የተነሳ ምድር በራች። ለእግዚአብሔር ቸርነትና ለእግዚአብሔር ቅዱስ ፈቃድ በዚህ ኃይለ ቃል ላይ ቆይታ እናደርጋለን። የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡን ለሁላችን ይግለጥልን። እንግዲህ ዛሬ የመላእክት አለቃ የቅዱስ ሚካኤል ታላቅ በዓል በቤተ ክርስቲያናችን ይከበራል። እንግዲህ ቅዱስ ሚካኤል የመላእክት አለቃ ነው። በተለይ መላእክትን ስናነሳ እግዚአብሔር አምላክ አስቀድሞ በዕለተ እሑድ ካለመኖር ወደ መኖር አምጥቶ ፈጠራቸው። ሲፈጥራቸውም ደግሞ በሦስቱ ሰማያት ላይ አኖራቸው። የመላእክት ከተሞች ወይም ዓለመ መላእክት የሚባሉት ሦስቱ ሰማያት ኢዮር፣ ራማ፣ ኤረር የተባሉ ሦስት የብርሃን ሰማያት ናቸው። ሥላሴ 7 የእሳት መጋረጃ ጋርደው 7 የእሳት አጥር አጥረዋቸዋል። ታዲያ ሥላሴ እነዚህን ዓለማት ከፈጠሩ በኋላ ለ10 ከፍለው በአጠቃላይ ደግሞ 10 አድርገው 100 ነገደ መላእክትን አኑረዋል። ይሄ የእግዚአብሔር ድንቅ ስራው ነው። ኢዮር ላይ 40፣ ራማ ላይ 30፣ ኤረር ላይ 30 በድምሩ ስንት ሆኑ? 100 ሆኑ። 100 ነገደ መላእክት የተባሉት እነዚህ ነው። የእነዚህ ሁሉ አለቃ ቅዱስ ሚካኤል ነው። ደስ ይበላቸው ኦርቶዶክሳውያን። ቅዱስ ሚካኤል ነው። ሚ ማለት ማን ማለት ነው። ካ ማለት ከመ እንደ ማለት ነው። ኤልስ ሚካኤል ማለት ማን እንደ እግዚአብሔር። ደስ አይልም? ስሙ ራሱ ማን እንደ እግዚአብሔር። ሚካኤል ስሙ ማን እንደ እግዚአብሔር። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ። የመልክዓ ሚካኤል ደራሲ ምን አለ? የያሬድ ልጅ ሄኖክ እንደጻፈው ስምህ ከአምላክ ስም ጋራ ማን እንደ አምላክ ተብሎ ተጠርቷልና ለስም አጠራር ሰላምታ ይገባል አለ። ማን እንደ እግዚአብሔር ተባለ? ሚካኤል። አመስግኑት ይመላል። ማን እንደ እግዚአብሔር። ነገዱ ነገደ ኃይላት ይባላል። እስቲ በሉት። መሪ ሆኖ የተሾመው የመላእክት አለቃ ባለሰይፉ ማን ነው? ቅዱስ ሚካኤል ነው። እነዚህን ነገድ እንዲመራ ኢዮር በተባለው ላይ በዛሬው ዕለት በእውነት በዓለ ሲመቱ እንድናስብ ቤተ ክርስቲያናችን አዛለች። በእውነት ቅዱስ ሚካኤል የተሰጠው ስልጣን ኤጲፋኒዎስ ምን ይላል? ባለሰይፍ መልአክ ነው ይላል። ምን አይነት መልአክ ነው? የእግዚአብሔርን ወዳጆች ይጠብቃል፣ የእግዚአብሔርን ጠላቶች ይቀጣል። ይህም ቢታወቅ ለሕዝቅያስ ረድቶ ሰናክሬምን ሊያጠፋ ተገለጠ በሰማይ። ቅዱስ ሚካኤል ነገሥት ስታነብ ብልጭ አደረገ። ሰይፉን ብቻ እኮ ነው፣ የሰይፉን ጫፍ በሰማይ ላይ ብልጭ አድርጎ ቢያሳይ የሰናክሬም 185,000 ወታደሮች እንደ ቅጠል ረድፈው አልቀዋል። ተመልከቱ። ባለሰይፍ ነው። ዛሬም ሰይፉን ይዞ ሚካኤል አጋንንትን፣ ሰራዊት አጋንንትን፣ በዙሪያችን የከበቡትን ጠላቶቻችን ሁሉ ምን ያደርግልናል? ያርቅልናል። አሁን ቅዱስ ሚካኤል በሚገርማችሁ መልኩ የሳጥናኤልም ነገር ደረቦ እንዲመራ ስልጣን ተሰጥቶታል። እንዴት ስልጣን ተሰጠው? ባጭሩ ነው ማስቀምጥላችሁ። መቼም በብዙ ጊዜ ተምራችኋል። ቅዱስ ገብርኤል መላእክትን እንዴት እንዳጸና ታውቃላችሁ። ወደዛ አልገባ። ቅዱስ ሚካኤል ግን እንዴት አድርጎ ሰይጣንን እንደተፋለመ ግን ልነግራችሁ ፈልጋለሁ። በተለይ ዮሐንስ በራእዩ በምዕራፍ 12 ላይ ቁጥር 7 ላይ እንዲህ አለ፣ በሰማዩ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ አለ። ማንን ተዋጉ? ውጊያ የተጀመረው ሰማይ ቤት ነው። አይደነቅ። ውጊያ የሰማይ ቤት ተጀምሯል። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውን ከመላእክቱ ጋር ተዋጋ፣ አልቻላቸውም። ዓለምን የሚያስተው ዘንዶ ሰይጣን አለ ወደ ምድር ተጣለ ብሎ ይጽፍልናል። እንዴት ተዋጉ? ፍጡር መሆኑን አውቆ ፈጣሪ ነኝ ሲል ተመክቶም ሊፈጥር ሙከራ አደረገ። ቅዱስ ገብርኤል መላእክትን አጸና። በመጨረሻ ግን አውሬው የስድብ አፉን ከፈተ። መኑ ውእቱ ሚካኤል? ሚካኤል ማን ነው? ገብርኤልስ ማን ነው? እንደውም እግዚአብሔር አለ ሰማዩን ጠቅልሎት ሸሸ ብሎ በደነፋ ጊዜ ኤጲፋኒዎስ እንደጻፈ ለመጀመሪያ ጊዜ እግዚአብሔርን ሲሰድበው ቅዱስ ሚካኤል አልቻለም። የእሳት ሰይፉን መዞ ከዲያብሎስ ጋር ይፋለም ጀመር። ክብር ለዚህ መልአክ። ክብረ ሚካኤል አሁን አውቀ በትዕይትናሁ አዮ ሊቀ ዲበ አእላፍ ዘተሰሜው ሊቀ ይላል ቅዱስ ያሬድ። እነሆ የቅዱስ ሚካኤል ክብር አለ ታወቀ አለ። ክብረ ሚካኤል ናሁ ታወቀ፣ እነሆ ታወቀ። በትዕይትናው በልዕልናው ከበረ ገነነ፣ በአእላፍ ዘንድ አለ ምን ሆነ? አለቃን ሆነ።
መብረቅን የሚለብስ ሚካኤል ምሕረትን ይለምናል አለ። እሱ ሲዋጋ አይተው 10ሩ ነገድ ኪሩቤል 10ሩ ነገድ ሱራፌል ከሳጥናኤል ጋር ፍልሚያው ጀመሩ። ሰማዩ በመላእክትና በሳጥናኤል ሰራዊት ፍልሚያ ደመቀ። ራማ ላይ ድምፅ ተሰማ። ቅዱስ ገብርኤል ነገደ አርባብን ይዞ፣ ሩፋኤል መናብርትን ይዞ፣ ሱሪኤል ነገደ ስልጣናትን ይዞ ፍልሚያው ደመቀ። ራማ ላይ ድምፅ ተሰማ። ቅዱስ ሰዳኪኤል ሊቃናትን ይዞ፣ ቅዱስ ሰላቲኤል ነገደ መኳንንትን ይዞ፣ ቅዱስ አናኔል ነገደ መላእክትን ይዞ ተፋለሙት። ነገር ግን ሁለት ያሸነፋቸው ስንት ጊዜ? ኃይሌ ባህሪያችን ነው እንዳይሉ፣ እኛ ሰማያቱን እኛንን ያቀና ነው እንዳይሉ፣ ኃይሌማ ብቻ እንደሆነ ለማጠየቅ የእግዚአብሔር የሚመካ በማን ይመካ? እግዚአብሔር። ሁለት ድል ነሳቸው። በኋላ ወደ ሥላሴ ያመለከቱ። ምን ነው ድልን ለዚህ ሰጠኸው ለዚህ እቡይ ብሉ ባሉት ጊዜ ኃይሌ ባህሪያችን ነው እንዳትሉ ብሎ የሚነሳበትን ምስጢር እንድታውቁ ነው ብሎ ስሙ የተጻፈበትን የብርሃን መስቀል በሰጣቸው ጊዜ ያን ሲያሳዩት ጥንተ ጠላት ሰይጣን ወደቀ። መላእክቱም ከእርሱ ጋር ተጣሉ። ደስ ይበላቸው። ርኩሳን መናፍስት ተባሉ። ቅዱስ ሚካኤል ለመጀመሪያ ጊዜ ከሳጥናኤል ጋር ስለተፋለመ የሳጥናኤልን ነገድ ጨምሮ አጋይስትን ጨምሮ መሪ ሆኖ የመላእክት አለቃ ልዑለ መንበር ሆኖ ተሾመ። ደስ ይበላቸው። ልዑለ መንበር በዛሬው ዕለት ይሄ ገናንነቱ እንዲታሰብ አባቶቻችን አስበዋል። በነገድ አጋይስት ላይ ሾመው፣ በነገድ ኃይላት ላይ አሰለጠነው። ለዚህ ነው ቤተ ክርስቲያን መልአከ ኃይል ትለዋለች። የኃይል መልአክ ነው። መልአከ ፍስሐም ተብሎ ይጠራል። በጣም ርኅሩህ የሆነ መልአክ ነው። አባታችን ሄኖክ የቅዱስ ሚካኤልን ክብር እንዲህ አድርጎ ይገልጸዋል። በተለይ በምዕራፍ 6 ከቁጥር 1 እስከ 7 የሁሉንም መላእክት ስም ይዘረዝራል። የትጉሃን መላእክት አለቆች አለ፣ ስማቸው ይሄ ነው አለ። ኡራኤል አለ፣ ሩፋኤል አለ፣ ራጉኤል አለ፣ ሰረቃኤል አለ፣ ገብርኤል አለና ሚካኤል ላይ ሲደርስ እጅግ የሚቀርብ ነገር ተናገረ። ለሰው በሚያደርገው በጎነት ላይ ለሕዝቡ ተራዳኢ ርኅሩህ መልአክ ነው አለ። ክብር ይግባው። መልአክ በጣም ተራዳኢ መልአክ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ቅዱስ ሚካኤልን ሳታነሳ የዋለችበት ቀን የለም። በሥርዓተ ቅዳሴዋ፣ በማሕሌቷ፣ በሁሉም አገልግሎቷ ቅዱስ ሚካኤል አለ። በሥርዓተ ቅዳሴው ሄኖክ እንዳለው ርኅራኄ ይመሰከራል። ተውህቦ ምሕረት ለሚካኤል። ለሚካኤል ምን ተሰጠው? መራራት ተሰጠው። የመራራት ሀብት ተሰጠው። በማሕሌቱ ወአልቦ ዘይትማሰለከ በልማደ ምሕረት ወሳይል እንበለ ባሕቲታ ሀትከ ማርያም ድንግል። በመራራት ከፍጡራን ወገን ከእህትህ ከድንግል ማርያም በስተቀር አንተን የሚያህል የለም ተባለ። በጣም ርኅሩህ የሆነ መልአክ ነው። አባ ጽጌ ድንግል ምን አለ? ንይ ርግቤ ትናዝዝን ይምላ። ርግቤ ድንግል ማርያም ታዘን ከለቅሶ ታረጋጊን ዘንድ ነይ አለና ወኒ ሰናይቲ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርኅሩህ። ስትመጪ ግን ከደስተኛው ከገብርኤልና እንዳንቺ ርኅሩህ በሆነ ከሚካኤል ጋር አለ። ሚካኤል ርኅሩህ ክብር ይበሆነ ታላቅ መልአክ ከቆደራቸው እና ሄኖክ ምን አለ? ለሕዝቡ የሚያደርገው በጎነት ላይ ለሕዝቡ ተራዳኢ በጎ ርኅሩህ ቸር መልአክ ብሎ ሄኖክ ይገልጸዋል። ቅዱስ ሚካኤል ያልተራዳው ማን አለ? ቅዱስ ሚካኤል ያልተራዳው ሰው የት ይገኛል? ከብሉይ ጀምሮ እስከ ዘመነ ሐዲስ ቅዱስ ሚካኤል ነበረ። በተለይ አዳም አባታችን በተቸገረ ሰዓት፣ በተጨነቀ ሰዓት ወርቅ አምጥቶ የሰጠው ማን ነው? ንገሩኝ እስቲ። ቅዱስ ሚካኤል ነው። ሔዋንን ማጨት በፈለገ ጊዜ፣ ስጦታም መስጠት በፈለገ ጊዜ፣ ባዘነ በተከዘ ጊዜ ለመጀመሪያ ጊዜ ከገነት ቅዱስ ሚካኤል መጥቶ ወርቅን ሰጠው። ቅዱስ ገብርኤል ደግሞ ሚካኤልን ተከትሎ ዕጣንን ሰጠው። ሩፋኤል መጣና ደግሞ ከርቤን ጨመረለት። በኋላ ለሥላሴ ሲያቀርብ በሁለተኛው ዘመን ከልጅ ልጆች እንቀበለዋለን አሉ ሥላሴ። ሰብአ ሰገል ማለት ነው። አሁን ግን ለሚስት ለሔዋን ስጣት፣ ንሥኢ ፄኪ ማጫሽን ነው ብሎ ሰጠ። ቅዱስ ሚካኤል ሔዋን የታጨችበትን ወርቅ የሰጠ ወርቃማ መልአክ ነው። ክብር ይግባው መልአክ። አባታችን እንዳሉት ሙሴንም የጠበቀ መልአክ ነው። ሙሴንም ከፈርዖን በእውነት እስራኤላውያን ወርሃ ኒሳን በተባለች በሚያዝያ ከግብፅ ወጥተዋል። ተመልከቱ። ብዙ ጊዜ ደግሞ መጋቢት ሚያዝያ አብይ ጾም ስለሆነ
በአብይ ጾም በጥንት ቀኖና በዓላት ስለማይከበሩ ሊቃውንት ደግሞ ወደ ኅዳር አምጥተውታል። በእውነት ያን ጊዜ ቅዱስ ሚካኤል ሳይለይ ሙሴን ከፈርዖን እጅ እስራኤላውያንን ከፈርዖን እጅ ሲራዳ በምድረ በዳ ያልተለየ መልአክ ነው። የፈርዖንን ታሪክ በእውነት የእስራኤላውያን ታሪክ ሁላችሁም ስለምታውቁት ወደዛ አልገባም። ነገር ግን በባህላችን ይህ ታሪክ የሚያስታውስ አንድ ግጥም ግን እነግራቸዋለሁ። ትሰሙኛላችሁ? ወንዶች ሁላችሁ ደብረ ታቦር ላይ የጨፈራችሁት ጭፋሮ ምን የሚል ጭፋሮ ነው? ሆያ እዛ ማዶ ንገሩ እንጂ አጋፋሪ አይሰማም። አጋፋሪ ያችን ድግስ ከድንካል ጋር ያችን ድንካል ጋር አላንድ ሰው ይህን የደረሱት የቤተ ክርስቲያን ሊቃውንት ናቸው። ቅዱስ ሚካኤል እንዲታሰብ አድርገዋል ማለት ነው። በዛ ላይ እዛ ማዶ ጭሱ ጨሷል ማለት እውነት ነው። እስራኤላውያን ከግብፅ ባርነት ሲወጡ 7 የብርሃን ደመና ጭስ ተሰጥቷቸው ነበረ። አንዲቱ ደመና ከላይ እንደ ጥላ ትሆናለች፣ አንዲቱ ደመና ከስር ትጎዘጎዛለች፣ አንዲቱ ደመና ከቀኝ፣ አንዲቱ ደመና ከግራ፣ አንዷ ደመና ከኋላ እንደ እሳት ትሆናለች፣ አንዷ ደመና የተራራው ያለሰለሰች የፊት የ3 ቀን መንገድ እየጠረገች ትሄዳለች። ስንት ደመና? 7 ደመና። 7 ደመና ተሰጥቷቸው ሲጓዙ እዛ ማዶ ጭስ ይጨሳል አሉ። አጋፋሪ ምን ይላል? ይነግሳል። ተመልከቱ። እስራኤል በጭሱ በደመናዋ ተመርተው ሲወጡ አጋፋሪ ሆነ የተሰጣቸው የመላእክት አለቃ ማን ነው? ሚካኤል ነው። ድግስ ይደግሳል። እውነት ነው። ሊቃውንቱ ሌሊት በማህሌት እንዳደሩ መና ያወርድላቸው ነበረ። ክብር ይግባው ይመላል። ደጋሽ ነው ሚካኤል ማለት ነው። አጋፋሪ ይደግሳል። በኋላ ያችን ድግስ ውጭ ከድንካል ጋር ተገልብጫ ያሉ እስራኤል ያንን መና ሲውጡ ሲበሉ ምስባኩ ላይ እንደሰማ ነው። ሲበሉ ኖረው ድንካል ጋር ወደ ተባለች ወደ ኢየሩሳሌም ተሸጋገሩ። ድንክ ማለት ትንሽ ናት አይደለ? ኢየሩሳሌም እኮ በጣም ጠባብ ግዛት ናት። ትንሽ ናት። ገቡ ማለት ነው። ያቺ ድንካል ጋር ግን ምንድናት? አመለኛ ናት። አላንድ ሰው ክፉ ስለነበሩ እስራኤላውያን እግዚአብሔርን ሲያማርሩ የ40 ቀን መንገድ 40 ዓመት ፈጅቶባቸው፣ ትልልቆቹ ደግሞ በጣም ተንኮለኞች ስለሆኑ ምድረ ርስትን እንዳያዩ ምድረ በዳ ካለቁ በኋላ ሕፃናቱ ገቡ። ከትልልቆቹ የገባው አንዱ ካሌብ ነው ማለት ነው። አመስግኑት ይልመላል። ቅዱስ ሚካኤል ያልተራዳው ያልደረሰለት ማን አለ? ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ። ልክ ጎልያድ ሲመጣበት ይላሉ ሊቃውንት የጎልያድን ቆብ ያነሳው ሚካኤል ነው ነው። ወንጭፉን አስተካክሎ ሲወረወር ቅዱስ ሚካኤል ቆቡን ብድግ ሲያደርግ በግንባሩ ገባና ፍግም ብሎ ወደቀ። አሁንም ቅዱስ ሚካኤል ከኛ ጋር ነው። ደስ ይበላችሁ። ዳንኤልን ከአፋና ሶስና ተደረበናል። ይህን ሁሉ ረድቶ የጠበቀ ሚካኤል ነው። ሚካኤል በዘመነ ሐዲስም አለ። ኦርቶዶክሳውያን ቅዱስ ገብርኤል ድንግልን ሲያበስራ እስከ ምጽናት ሐሙስ ሚካኤል ተለውኮ ይላል። ጌታን አካላዊ ቃልን ተከትሎ መጣ። ድንግል ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይደረግልኝ ስትለው አምላክ ሰው አምላክ ሆነ። ምስጢሩ ረቀቀ። ሰማያዊ ምስጢር በማኅፀኗ ተፈጸመ። ቅዱስ ሚካኤል አላወቀውም አትናቴዎስ። መልአክን እያይመረ ዕለተ ምጽአቱ ለቃል አምላክ ሰው አምላክ የሆነበትን ምስጢር ሚካኤል እንኳን ሊያውቀው አልቻለም። ግን ነበረ። ክብር ለዚህ መልአክ ይሁን። በቤታችን የምስጢር መዝገብ ናት አይደል? ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ አግመረት ነደ እምግርማ እበዩ ሙሴ ዘረይደ እሞ ወላዲቶ ኮነቶ ገሃደ ይላል ያሬድ በድጓው ላይ። በክረምት ወራት በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ቻለችው። መቻል ብቻ ሳይሆን እናቱን ወላጁን ሆነችው። ክብር ይግባት እናታችን። ስትወልደው ሚካኤል ዘመረ ሚካኤል በስደቱ አልተለየም። ሲሰቀልም በትሕትና ሆኖ ዝቅ አለ እግረ መስቀሉ ስር። ክርስቶስም ሲነሳ ነጭ ልብሱን ለብሶ ሕያውን ከሙታን መሃል ስለምትሹታላችሁ ብሎ ትንሣኤውን አወጀ። ክርስቶስም በክብር ወደ ሰማይ ዕርገቱን ሲያደርግ
ሚካኤል ዘመረ። ሚካኤል በዚህ ብቻ አያበቃም። አምላካችን ክርስቶስ ዳግመኛ ሲመጣ መለከትን ነፍቶ እኛን ይቀሰቅሳል። ክብር ለዚህ መልአክ ይሁን። ወስብሐት ለእግዚአብሔር።